እውነቱን ለመናገር እኔም ኢትዮጵያ ውስጥ ዳይመንድ ይኖራል ብዬ አስቤ አላቅም ነበረ። ነገር ግን አንደበቱ በጣም ሲናገር ደስ የሚል ሰውዬ ስለ ሄክሳጎናል ዳይመንድ የተናገረው፣ ስለዚህ ስለምትመለከቷት የተናገረውን ላሰማችሁ ትንሽ ደቂቃ ተገኘ። ስለዚህ ይሄ እዚህ ጋራ ከመገኘት በፊት ግን ኢትዮጵያ ውስጥ ዳይመንድ ሊኖር ይችላል ወይ ምድረ ገጿ ላይ ብለን እንጠይቃለን አይደል? ስንጠይቅ አይኖርም። ለምሮም አይኖርም። ኢትዮጵያ ውስጥ አሁን የምንሰማው ዳይመንድ ሊኖር ያልቻለበት ምክንያት በሁለት ምክንያት። አንደኛው የኢዮን ሮኮች የሉንም። የ1 ቢሊዮን ዓመት ሙሉ ግራፋይት ከ300 እስከ 600 ሜትር ላይ ምንም ሳይረበሽ መቀመጥ መቻል አለበት ራሱን ወደ አልማዝነት ለመቀየር ለ1 ቢሊዮን ዓመት። ኢትዮጵያ ደግሞ ደስ በሚል ሁኔታ ሰው ብቻ አይደለም ረባሻውን ምድሯም። ስለዚህ እዛ ጋራ እሳተ ገሞራ ይፈነዳል፣ ሲፈልግ እዚህ ጋራ ምድር ይሰነጠቃል፣ ሲፈልግ እዛ ጋራ ምድር ይንሸራተታል። ትላልቅ የምንላቸው 2 ፕሌቶች ደግሞ ተላተሙና ራስ ዳሽን የሚባል ጉድ አገራችን ላይ ያስቀመጡ። ስለዚህ በዚህ ምክንያት ያለን እድሜ 870 ሚሊዮን ዓመት እንጂ 1 ቢሊዮን ውስጥ አይገባም። ስለዚህ ዳይመንድ በዚህኛው መንገድ ልናገኝ አንችልም። አንድ ሁለተኛ ደግሞ የማናገኝበት ምክንያት አሁን ስትዞሩ ነበር አይደል? የሚያማምሩ ነገሮች አላያችሁ? አይታችኋል? ለፕሪሺየስ ነገሮች ለውብ ነገሮች ልክ እንደ ቆንጆ የሰው ልጅ የሚፈጠሩበት ማህፀነ ዓለት ወይም ደግሞ ከረንት ሮክ ያስፈልጋቸዋል። ላሳያችሁ። ይሄ ኳርትዝ ይባላል። መንገድ ላይ ብታዩት ጥላችሁ ትሄዳላችሁ። በሚገርማችሁ ሁኔታ ግን 80% ኮንሰንትሬሽን ላይ ሲደርስ ይሄ ኳርትዝ ማህፀነ ወርቅ ይባላል። ወርቅ እዚህ ውስጥ ይረገዛል። ወርቅ እዚህ ውስጥ ይጸነሳል። ይሄ ተፈጭቶ ነው አሁን አንገታችን ላይ የምናየው፣ አሁን እጃችን ላይ የምናደርገው ወርቅ የሚወጣው ማለት ነው። እንደዛ ሁሉ ለአልማዝ ደግሞ ኪምበርሌት ይባላል፣ ማህፀነ አልማዝ ይባላል። ይህም ኢትዮጵያ ውስጥ እስካሁን ድረስ ኮንፊርም አልተደረገም፣ አልተገኘም። ስለዚህ ምንድነው መደረግ ያለበት? ይሄ አልማዝ ከየት መጣ ልትሉ ነው። ይሄን የሚያክል ሜቴሮይድ ከሰማይ በፍጥነት መጥቶ እየነደደ ከምድር ጋር በሚያደርገው ኮሊዥን ግራፋይቱን ሰርፈስ ላይ ያለን ግራፋይት ሲያገኘው ምን ያደርገዋል? ሪክሪስታላይዝ ያደርገዋል። ለምን? ተፈጥሮ በራሷ ጊዜ ራሷን ትከላከላለች። ግራፋይት የመጣበትን መከራ የመጣበትን ፕሬሸር ለመቋቋም ሲል ምን ያደርጋል? ራሱን ሜታሞርፎዝ ያደርገዋል። ከዛስ ምን ይፈጠራል? ዳይመንድ፣ ሄክሳጎናል ሼፕ ዳይመንድ። ካርቦኑ 6 ነው የኛው። እናንተ የምታውቁት የሰማችሁት ዳይመንድ 5 ነው። ይሄ ናሳ የገዛው ሉሲ ትባላለች። 100 ሚሊዮን የአሜሪካን ዶላር ታወጣለች ተብላ ኦክሽን ተሰጥቷታል። አውተንቲኬት ተደርጋ ማለት ነው። ስለዚህ ይህንን አሁን እጃችን ላይ የምታዩትን ሌንሶዶላይት ዳይመንድ አውተንቲኬት ለማስደረግ ምን እያደረግን ነው? ገበሬዎቹ በአንድ እንቁላል 5000 አሜሪካን ዶላር ከፍለው ዓለም ላይ ከሚገኙ ከ2 ትላልቅ ኩባንያዎች ጋር እየሰሩ ይገኛሉ። ከዛ በዚህ መልክ የተቆረጠው አልማዝ አውተንቲኬት ሲደረግልን በግራም ከ7 እስከ 10,000 አሜሪካን ዶላር ያወጣል ተብሎ ይታመናል። አሁን ባለው ዋጋ ሊቀንስም ሊጨምርም ይችላል። እጃችን ላይ ፖዚቲቭ ውጤት ያገኘንባታለች 410,000 አሜሪካን ዶላር ነች።